ሰላም ሰላም ውድ ተመልካች አድማጮቻችን የዛሬን የዕለተ እሁድ የወርቅ ዋጋ በጥሬው ልንነግራችሁ መጥተናል። ዛሬም እንግዲህ የወርቅ ዋጋ ከ14 ካራት ጀምሮ እስከ 24 ካራት በጥሬው የሚውልበትን መረጃ ተከታተሉ ዘንድ ከወዲሁ እየጋበዝን ለቪዲዮ እንዲሁም ለቻናሉ አዲስ ከሆናችሁ ቪዲዮውን ላይክ ቻናሉን እንዲሁም ሰብስክራይብ በማድረግ በዚህ ቻናል ላይ የሚለቀቁትን ከወርቅ ጋር የተያዙ እጅግ ወቅታዊና ወሳኝ የሆኑ መረጃዎችን ተከታተሉ ዘንድ እንጋብዛለን። በተለይ ደግሞ ወርቅ የምትገዙና የምትሸጡ ከሆነ ይህ ቻናል እጅግ በጣም ለእናንተ ወሳኝ ነው። ለምን ካላችሁኝ ወቅታዊ የሆነ የወርቅ ዋጋን ከማቅረብ በተጨማሪ ማድረግ ያለባችሁን ጥንቃቄ በተለይ ደግሞ ልትገዙ ስትሉና ልትሸጡ ስትሉ የምናቀርብላችሁ የተለያዩ መረጃዎች ስለሚኖሩ እነሱን ወቅቱን በጠበቀ ሁኔታ ብትከታተሉ በብዙ ታተርፋላችሁ ብለን እናስባለን። ሰብስክራይብ ስታደርጉ እንዲሁ የደወል ምልክቷንም በመጫን በሌላ ጊዜ በየዕለቱ የምንለቀውን የወርቅ መረጃን ለመከታተል እንዲያስችላችሁ የኖቲፊኬሽን መልእክት እንዲገባላችሁ ማድረግ ትችላላችሁ ማለት ነው። አሁን ዛሬ ወደሚመለከተው ወደ የወርቅ ዋጋ ከ14 ካራት ጀምሮ እስከ 24 ካራት በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር በጥሬው በስንት እየተሸጠ እንደሆነ አስመለክታችኋለሁ። እንግዲህ ለቻናሉ አዲስ ካልሆናችሁ በስተቀር የጥሬው ወርቅ ዋጋ ምንድን ነው ለምትሉኝ በተደጋጋሚ በቪዲዮዬ ነግሬያችኋለሁ። ጥሬው ወርቅ ማለት ለምሳሌ ወርቅ አውጪዎች ከቁፋሮ ካወጡት በኋላ አስፈላጊውን የሆነ ንጽህናውን እንዲጠብቅ ካስቻሉት ወይም ደግሞ ጥራቱን ሊሆን ይችላል ሚዛኑን ከመዘኑት በኋላ ሁሉን ነገር ጨርሰው ወደ ብሔራዊ ባንክ ይልካሉ። ብሔራዊ ባንክ ደግሞ በሚያወጣው ኦፊሻል በሆነ ዋጋ ይቀበላቸዋል ይህን ወርቅ ማለት ነው። ይህንን ወርቅ ከተቀበላችሁ በኋላ ብሔራዊ ባንክ ደግሞ ለወርቅ ሻጮች ለወርቅ ቤቶች ማለት ነው የሚያቀርብበት የጥሬ ወርቅ ዋጋ መግዣ አለ። ያንን ኦፊሻል በሆነ መንገድ ያሳውቃል ማለት ነው። እና የጥሬ ወርቅ ዋጋ የሚባለው ወደ ምንም አይነት ዲዛይን ያልተቀየረ፣ ወደ ሀብል፣ ወደ እጅ ቀለበት፣ ወደ ጆሮ ጌጥ፣ ወደ አምባር ያልተቀየረ እንዲሁ ጎልድ ባር የሚባለው ወይም ደግሞ በተለምዶ ጠፍጣፋ ወርቅ የሚባለው ነው። እንደዚህ አይነት ወርቆችን መግዛት በተለይ እጅግ በጣም ወሳኝነት አላቸው። በተለይ የኢንፍሌሽን እና የኢኮኖሚ